ሚኪ ትንሽ ተጎድቷል። ምንድነው የከፋ ጉዳት አይደለም። እግሩን እንግዲህ በድንጋይ ተመቶ አሁን የሕክምና እርዳታ እየተደረገለት ይገኛል። ና የት ልታመልጣኝ? ምንድነው ደሞኛ ወደ አሁን ከዚህ በኋላ ምንም ነገር እንድታደርግ አልፈልግም። በቃ ታሪኩን በስነ ስርዓት እንድታዳምጠኝ ነው የምፈልግ። እሺ ቀጥል። እውነቱን ከተናገርክ እኔ አዳምጣለሁ። እኔ በምንም አላስጠነቀቅኩም። እኔ አላምንህም። ትሰማኛለህ? እኔ አላምንህም። እኔ ምን ላድርግሽ? ምን አጠፋው? ሚኪ ስንት መከራይቶ ነው በቅርቡ ሄዳ ነው የሰማኝ ነው አይደለ? ስንትና ስንት መከራይቶ ነው አሁን በቅርቡ ሄዳ ነው። እዚህ ሚኪ እንደዚህ እንዳንተና እንደኔ ቁጭ ብለን ነው ቴክስት ያስላከኝ ስልኬን አምጥቶ። ከዛ ስልኩን ለነሱ ነው የመለሰላቸው። እኔ መሰማቀው ነገር የለም። አቡሽ ነው በቃ ዋናውን ስራ የሚያስተላልፈው የሚያዘው አዛዡም እሱ ነው። ከሱ በመጣ ነው እኔ የሱን ስራ ነው የማስፈጽመው። እኔ ናግባ ያንዳንዱን ነገር ተናገራታለህ። እየሰማኝ ነው? ሰማኛል። የት ነው ያለው አቡሽ? የት ነው ያለው አቡሽ? አቡሽ የት ነው ያለው አቡሽ? ነኝ ማን ስለሆንክ ነው ተራ የመንግስት ሰራተኛ ነኝ። እሺ ከዛስ ሌላስ? እሱም ብቻ የመንግስት ሰራተኛ ጠዋት ወጥቼ ማታ ነው የምገባው። አቡሽ ነው ሁሉ ነገር የሚሰራለት። ድርጅቱንም የሚያረጋቸውንም በውስጥ የሚሰራቸውንም ነገሮች አቡሽ ነው እንደሚያዝለትን የሚያስተካክል። ሰውዬ እየቀለድክብኝ ነው ያለው ንገረኝ። እየቀለድክብኝ ነው። ስላንተ እኮ እያንዳንዱን ነገር አጣርቻለሁ። ነግረኛለህ። እየሰማኸኝ ነው አይደለ? ትነግረኛለህ። ተግባባን? አሁንስ የቀደሙት ቤት የት ሄደ? እነሱን እየዞረ ብር ይቀበላል። ያለውን ነገር እሱ ያስተካክለታል። ማለትም እምቢም ካለው መሬቱንም ሸጦም ቢሆን መሬቱንም የመውረስም ነገር ስም የማዞሩን ነገር እሱ ራሱ ይጨርስለታል። በቃ እየሰራው ያለው ስራ ራሴ ቤተሰቦቼ ለማስተዳደር ልጆቼን ለማሳደግ ነው። ባለቤቴም የለችም፣ ጥላቸው ነው የሄደችው። እኔ ራሴ ነው ብቻዬን የማሳድገው በድህነት አቅሜ። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ውድ ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ከዚህ ቀደም በነበሩት ቪዲዮዎች ላይ እንግዲህ ሚኪ አንዳንድ ነገሮችን የጀመረው ኬስ እንደነበረ የምታስታውሱት ነው። እኔ ዛሬ በድንገት ነው እዚህ ቦታ ላይ የመጣሁት። የራሴን ኬዝ እየሰራሁ ነበር። ያው ከቤተሰቦቼ ጋር የተገናኙ ነገሮችን እየሰራሁ እንደሆነ የምታውቁት ነው። በሚኪ ሾው ላይ እየተለቀቀ ነው የኔ ቪዲዮዎች። ግን ደግሞ ወደ ቤተሰቦች ዛሬ እዚህ ቦታ ላይ የተገኘሁበት ዋነኛው ምክንያት አንዳንድ ነገሮች ተፈጥረዋል። ያልታሰቡ ነገሮች ስለተፈጠሩ ነው በድንገት እዚህ ጋር የተገኘሁት ማለት ነው። ምንድነው? ከዚህም በፊት እንግዲህ ሚኪ አንድ የአጎቱን ጉዳይ እንግዲህ ጀምሮ ብዙ ነገሮችን እየመረመረ እየፈታተሸ እንደነበረ የምታስታውሱት ነገር ነው። ምንድነው? ከአክሊሉ ጋር አንዳንድ የወጥመድ ስራዎችን እየሰራ እንደነበረ ታስታውሳላችሁ። አቡሻ የተባለ ግለሰብ እንግዲህ በቁጥጥር ስር ለመዋል ወጥመድ ዘርግተው እየተጠባበቁ ቀንና ሰዓት እየተጠባበቁ እንደነበረ ታስታውሳላችሁ። ቀንና ሰዓቱንም እንግዲህ ራሱ አቡሽ ነግሯቸው እንግዲህ ወደ አንድ ቦታ ላይ ከሄዱ በኋላ እዛ ቦታው ላይ ሲደርሱ እንግዲህ እንዴት እንደሆነ ባላወቅኩት መንገድ በተለይ እኔ ቦታው ላይ ስላልነበርኩኝ ወደ ቤተሰቦች እንዴት እንደሆነ ባላወቅኩት መንገድ ግርግር ተፈጥሮ ነበረ። ያ ግርግር በተፈጠረ ሰዓትም እንግዲህ የኛ ባሎችም እንግዲህ አብረውን ነበሩ። እንደሰማሁት ከሆነ አብረዋቸው ነበሩ፣ አንድ ላይ ነበሩ እነሱ በቦታው ላይ የሚኪ የቲም አባላቶች ማለት ነው። ከዛም በመቀጠል ደግሞ የአቡሻ የተባለ ሰውዬም እንግዲህ ብቻውን እንዳልመጣ ነው የደረሰ መረጃ የሚያመላክተው። ያየሁትም ነገር እሱን ነው። ምንድነው? ውድ ቤተሰቦች ይህንን ነገር ስል በጣም ተናድጄ ነው አሁን ላይ ያለሁት። ምክንያቱም ይህን ነገር ይህ አክሊሉ የተባለ ግለሰብ እንዴት አድርጎ እንዳቀናበረው አላቅም።
ምን እንደተፈጠረ በስነ ስርዓት ማቀው ታሪክ የለ። ግን ደግሞ ቦታው ላይ በጣም ግርግር ተፈጥሯል። ያው እንዳልኳችሁ ወጥመድ ነበር አዘጋጅቶለት የነበረው ሚኪ ለአቡሻ ማለት ነው ከአክሊሉ ጋር በመሆን ግን ደግሞ ምን አይነት መንገድ ተጠቅሞ ይሄ አክሊሉ የተባለ ሰውዬ ለአቡሻ እንደነገረው ወይ ደግሞ እንዳስጠነቀቀው አላቅም። አቡሽ የተባለ ሰውዬ ብቻውን አይደለም የመጣው ከብዙ ሰዎች ጋር 15 20 25 አካባቢ የሚሆኑ ሰዎች ጋር ነው እንግዲህ አብሮ የመጣው ማለት ነው። ከዛም በኋላ እንግዲህ እንደሰማሁት ከሆነ ወደ ቤተሰቦች በጣም የሚገርም ትልቅ ጸብ ነው በቦታው ላይ ተፈጥሮ የነበረው። ከዛም እንግዲህ ሚኪ ትንሽ ተጎድቷል። ምንድነው የከፋ ጉዳት አይደለም፣ እግሩን እንግዲህ በድንጋይ ተመቶ አሁን የሕክምና እርዳታ እየተደረገለት ይገኛል። እኔም እንግዲህ ወደ ቤተሰቦች ይሄ ነገር ከበረደ በኋላ ነው የሰማሁት። ያው ግርግሩ አካባቢ ላይ እንግዲህ ማንም ለመቅረጽ እንዳልተመቻቸው ነው የነገሩኝ። ለምን ወጥመድ ስለሆነ ቦታውንም እንግዲህ እሱ አዘጋጅቶት እንደሚሄዱ ቀድሞ እነሱም ስላልደረሱ ብዙ ነገር ለማድረግ አልተመቻቸውም። ብቻ ነገሩ ውጥንቅጡ የወጣው ነገር ነው። ውድ ቤተሰቦች እኔ አልገባኝም ምን እንደሆነ። ግን ደግሞ ውድ ቤተሰቦች ይሄ ነገር ከአክሊሉ ራስ አያልፍም ሲጀመርም። ምክንያቱም እኔ ሚኪ በህይወት ዘመኔ እንደዚህ ተሸውዶ ለእንደዚህ አይነት አደጋ ይጋለጣል ብዬ ማመን አይነት ሰው አይደለም። ምክንያቱም ሚኪን ረጅም ጊዜ ነው ማውቀው፣ ስራውን በተጠንቀቅ በብልሃት የሚሰራ ጎበዝ ልጅ እንደሆነ አውቃለሁ። ከሱም ጋር የነበሩ ሰዎችም እንግዲህ ስራዎችን በተለያየ መልኩ እንደሚሰሩ እናውቃለን። እንኳን እኔ ይቀርና እንኳን እኔ አብሬው ሙለው አብሬው ስራዎችን የምሰራው ይቀርና እናንተ ራሱ ይሄን ነገር የምታውቁት ነገር ነው። ስለዚህ ወደ ቤተሰቦች ይህንን ነገር እኔ ዛሬውኑ እልባት ለመስጠት እፈልጋለሁኝ። ሲጀመርም በጣም ተናድጄ ነው ያለሁት። ይሄ አክሊሉ የሚባል ሰውዬ አሁንም ቢሆን ከኛ ባልደረቦች ጋር ነው ያለው። እሱን ይዤው መጣና እያንዳንዱን ነገር እጠይቀዋለሁ። ምክንያቱም ከሱ የሚያልፍ ነገር ምንም አለ ብዬ ነው ያላስብም። ስለዚህ ወደ ቤተሰቦች ውጪ ላይ ነው የሚገኘው፣ ሄጄ ይዤው መጣለሁ። እስከዛው ግን አብራችሁኝ ቆዩ። ግባ ወደዛ ጋር ግባ። ና አንተ ምንድን ነው ያደረከው? ሰማኛል። ምንድን ነው ያደረከው? ምን አረግ ገሬ? ምንድን ነው ያደረከው? ምንድን ነው ያደረከው? አንተ ብልጦ ነህ። ሚኪን እንዲቀጠቀጥ አደረከው አይደል? ሚኪን ጎጆው አንተ እኛ ላይ ብልጦን ንገረኝ። ሚኪ ላይ ብልጦ ነህ ነው ወይ? ማን ነው ብለን የምታሰበው? ቆይ ንገረኝ። አንተ ማን ነህ ራስህ? ንገረኝ። ምንድን ነው የሰራኸው ስራ? ሰማኛል። የሰራኸው ስራ ምንድን ነው? ሰማኛል አይደል? ምንድን ነው የሰራኸው ስራ? ምንድን ነው የጨረስከው? ሚኪ ጋር ጨርሰናል። ስለጨረስክ ነው ታዲያ እሱን ያስቀጠቀጥከው? ንገረኝ። እንደዛ ነው አይደል? በምን አይነት መንገድ ነው የነገርከው? ምንድን ነው የነገርከው? ተነሳ። ሁሉንም ነገር ነው ተናገር። ይኸው እየሰማሁ ነገር እንደ ያው ሚኪ ጋር አንተ እንዳሰብከው የኛ ባሎችም አቅም የሌላቸው ነው የመሰለህ? ብቻውን የሚሄድ ነበረው እየመሰለ ሚኪ። እኔ ስለምንድን ነው የምታወሩ? ሁሉ ነገር አቡሻ እንዴት ከዛ ሁሉ ሰው ጋር ሊመጣ ቻለ? ንገረኝ። አቡሽ እንዴት ከዛ ሁሉ ሰው ጋር ሊመጣ ቻለ? ፈጠረውን የማውቀው ነገር የለም። ኧረ እባክህ የምታውቀው ነገር አይደለ እንዴ? እኔ ምን አውቃለሁ? እየዋሸኸኝ ነው። እናንተው ጋር አይደለም ምን አውቃለሁ? አብራችሁ አይደለም ወይ ሄዳችሁት? ንገረኝ። አብራችሁ አይደለም ወይ ሄዳችሁት? ንገረኝ። አብራችሁ አይደለም ወይ ሄዳችሁት? ንገረኝ። ትሰማኛለህ? ውስጥ ገብተህ ሁሉንም ነገር ትናገራለህ። እየሰማኸኝ ነው አይደል? ሁሉንም ነገር አንድ ነገር እንድታስቀር አልፈልግም። እሺ እናገራለሁ። እሺ ና የት ልታመልጣኝ? ምንድን ነው የምትለኝ? ወዴት ልትሄድ ነው? የት የምታመልጥ መስሎህ ነው? ንገረኝ። ወዴት የምታመልጥ መስሎህ ነው? ሲጣርግ ይገልሃለሁ። እዚሁ እየሰማኸኝ ነው አይደል? እየሰማኸኝ ነው። ወዴት የምታመልጥ መስሎህ ነው? ንገረኝ። ና ማን ነኝ ብለህ ነው የምታስበው? ና ትገባለህ። እየሰማኸኝ ነው። እያንዳንዱን ነገር ትናገራታለህ። እየሰማኸኝ ነው። እንዴት ነው የነገርከው? ለአቡሻ ምን ብለህ ነው የነገርከው? ምንም አልነገርኩት። አቡሻ ለተባለ ሰውዬ እንዴት ነው ያስጠነቀቀው? ንገረኝ። እኔ ምንም የማውቀው ነገር ንገረኝ። ይኸውልህ አልፋታም። እየሰማኸኝ ነው። ና ግባ። እያንዳንዱን ነገር ትናገራታለህ። እየሰማኸኝ ነው። እያንዳንዱን ነገር ግባ ነው ቁጭ ትሰማኛለህ? እያንዳንዱን ነገር ትነግረኛለህ። እንዴት ነው ያስጠነቀቀው? ለአቡሽ ምን ብለህ ነው የነገርከው? እሺ ከመጀመሪያ ጀምሮ ንገረኝ። ከሚኪ ጋር ያደረጋችሁትን ነገር ንገረኝ። እኔ በቦታው አልነበርኩም። ትሰማኛለህ? እያንዳንዱን ነገር ንገረኝ። ምንድን ነው ከሚኪ ጋር ያደረጋችሁ? ያለበትን የነገርኩት ይነገራለሁ። ለሚኪ ያለበትን? አዎ። ማን ያለበትን ነው? ለማን ተቀጣጠሩ? በእኔ ስልክ ቀጠሩ። ሚኪ አቡሽ ጋር ተገናኙ። ምን ብሎ
በእንትን በቃ እዛ በእኔ እንደኔ ያስመስሎ መገናኘት አለብን ብሎ ቴክስት አደረገለት። እሺ ከዛስ? ከዛ በኋላ አይመቸኝ ምናምን ከመለሳለሁ ስመጣ ደውላለሁ አለው። ከዛ የት ነበር የነበረው? ክፍለ ሀገር ነበርኩኝ አለ። እዚህ አካባቢ አዲስ አበባ አካባቢ ያለ ሀገር ነው ያለሁትኝ እና አይመቸኝም ስመጣ ደውላለሁ እንገናኛለን ምናምን አለ። ከዛ ሲመጣ ደወለ። እኔ እዚህ ነበር የተቀመጥኩ። ምን ሰዓት ተገናኝተን ነው? ስልኬ ራሱ እነሱ ጋር ነበር እነ ሚኪ ጋር ነበር። ሚኪን ጤ መጠየቅ ትችላለህ ከፈለክ። ቆይ ከዚህ በፊት እንደዚህ ብሎ ያውቃል? ሲጀመር እንገናኝ ስትለው አቡሽ ማለት ነው። አቡሽ ያልከው ሰውዬ በእኔ ሲጀመር አላገኘውም። አብዛኛውን ጊዜ በስልክ ነው የምንጨርሰው። ከኔ ጋር እንገናኝም በአካል ሁሉን ነገር በአካል ተገናኝታችሁ አታውቁም? አንድም ጊዜ ማለት እንገናኛለን እኮ ግን በአብዛኛውን ነገር የምንጨርሰው በስልክ ነው የምናወራው፣ በስልክ ነው። ሚኪም እያየ ነበር እያሳየሁት ነበር። የኔ የማውቀው ነገር የለም። ስለዚህ አንተ አረክ ስለምትለው ነገር ነው ያላቅም እና ከመሬት ተነስቶ እንዴት ነው ያን ሁሉ ሰው ይዞ መጥቶ እዛ ቦታ ላይ እንዴት ነው አምባጓሮ ሊነሳ ይችላል? ይሄ ነገር እኛ ጋር አንድም ጊዜ ተፈጥሮ አያውቅም። ምናልባት አንዴ ተፈጥሮ ሊሆን ይችላል። እሱም ደግሞ በብር ምናምን ምክንያት አንዳንድ የኛ ባሎች እንደዚህ ነገር አድርገው ከድተው ነበር የዛኔ። አሁን ግን ሚኪ በራሱ እጅ ነው ያደረገው ይሄን ነገር አይደለም? ንገረኝ። በራሱ እጅ ነው አይደለ? በስልክ መልክት የላከለት እኔና ያስላከኝ እኔ በእጅ በቃ ጥሩ። እንደዛ ከሆነማ እንደውም እሺ፣ እንዴት ነው አንተ ልታስጠነቅቀው የቻልከው? ንገረኝ። እኔ በምንም አላስጠነቅቀው። እኔ አላምንህም። ትሰማኛለህ? እኔ አላምንህም። እኔ ምን ላድርግሽ? ምን አጠፋው? ሚኪ ስንት መከራይቶ ነው በቅርቡ ሄዳ ነው የሰማኝ ነው አይደለ? ስንትና ስንት መከራይቶ ነው አሁን በቅርቡ ሄዳ ነው። እዚህ ሚኪ እንደዚህ እንዳንተና እንደኔ ቁጭ ብለን ነው ቴክስት ያስላከኝ ስልኬን አምጥቶ። ከዛ ስልኩን ለእነሱ ነው የመለሰላቸው። እኔ የምሰማው ነገር የለም። ትሰማኛለህ? እኔ ምንም አላምንህም። እኔ ምን አጠፋው ታዲያ? እሺ እኔ ምንም አውቀው ነገር የለም። እየነገርኩ ነው እኮ። እሺ አቡሽ ምን አይነት ሰው ነው? አቡሽ ትልቅ ሰው ነው። እኔ እየነገርኩት ነበር ለሚኪ ራስን ጠብቅ እያልኩት ነበር። እሺ ምን አይነት ስራ ነው የሚሰራው? የእሱ ተላላኪ ነው። በቃ የአለቃችን ተላላኪ ነው። የመኮንን ማለት ነው። አዎ እሺ። የእሱ በቃ አሁን መኮንን ምን አይነት ስራ ነው የሚሰራል? የለም እዚህ ሀገር ለዛ እሱ ነው በቃ የሚቆጣጠው ሁሉን ነገር። እሺ መኮንን የት ነው? ቻይና ነው? የት ነው ያለው? ቻይና ነው በቃ እዛ እንዳለ ነው ምን የማውቀው። እሺ ከዛስ በኋላ እንዴት ነው ከአንተ ጋር የምትገናኙት? ከመኮንን ጋር ትገናኛለህ ወይስ አትገናኝም? አንተ ከኔ ጋር የሚገናኘው ከአቡሽ ጋር ነው። አቡሽ ነው ሁሉ ነገር የሚሰራለት፣ ድርጅቱንም የሚያደርጋቸውንም በውስጥ የሚሰራቸውንም ነገሮች አቡሽ ነው እንደሚያዝለትን የሚያስተዳድረው። ቆይ ድርጅቱን የሚያስተዳድረው አቡሽ ነው የምትለኝ? አሁን ላይ ያቃሱ ነው እየተቆጣጠረ ያለው አቡሽ ነው ሁሉ ነገር ላይ የመኮንን ንብረቶችና ሀብቶች ላይ አሁን እሱ ነው በቃ ትእዛዝም ሆነ ቁጥጥር እያደረገ ያለው አቡሽ ነው። እሺ አንድ ጥያቄ ልጠይቅህ። እኔ ከዚህ በፊት የማውቀው ታሪክ ስላለ ነው። እያሱ ነበረ የድርጅቱ ተቆጣጣሪ አይደለም? የራሱ መኮንን ያሳደገው ልጅ ማለት ነው እኮ። የሉም እነሱ አሁን የሉም። እሺ እያሱ እኛ ጋር ከመጣ ትንሽ ቆየት ብሏል። እሺ እሱ ስለሌለ ነው ወይስ እሱ እያለ ነው? እሱ ሳይኖር ነው አቡሽ በቃ። አሁን እያሱም የለችም። ከዛ በኋላ ደግሞ ጸሐፊያችንም ነበረች፣ እሷም እናንተ ጋር ስለሆነች በቃ አሁን ምንም የለም። ማንም ስለሌለ ቦታው ላይ አሁን ሁሉም ነገር ማኔጅ የሚያደርገው አቡሽ ነው። እኔ ነበርኩኝ ድርጅቱን ከእሷ ጋር እንትን እያለ የምንይዘው። ከዛ ጋር አንተና ጸሐፊዋ ማለት ነው። አዎ እኔ እቆጣጠራለሁ ሲስተሞቹ ምናምን ስለማይ አብዛኞቹ ነገር እኔ ጋር መቆጣጠር ስላለብኝ እኔ ቼክ አደርጋለሁ። የድርጅቱን የውስጡን ስራ እኔ ነበር የምሸፍነው አብዛኛውን። ቴክኒሻል ተብለ ግን በውስጥ ለውስጥ ሌላ ነገር ነበር የምትሰራው ማለት ነው? አይደለም በውስጥ ለውስጥ ሌላ ነገር ሳይሆን በቃ እቆጣጠራለሁ የድርጅቱን ነገር። አሁን በፊት እያሱም እያለ ማንም እያለ እየመጡ የነገር ይስተካከል የነገር በቼክ ይደረግ እያሉ ይዞራል። አሁን ደግሞ ስለሌሉ በራሴ ነው በቃ ራሴ እየዞርኩኝ ልጆቹንም እያስተካከሉ የሚሰሩትም ሰራተኞቹንም እኔ የምቆጣጠረው የውስጡን። እሷ ደግሞ ከላይ ያለውን ነገር ከውስጥ ከማርኬቱ ጋር ከገበያው ጋር ያለውን ነገር ከአለቆች ጋር ከትላልቅ ባለስልጣናት ጋር ምናምን ያለውን ነገር ከጸሐፊዋ ጋር ነው የሚጨርሱት። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። እኔ ጉሮሬ ራሱ ይኸውልህ ይህንን ነገር እንዳላደረግ እንድታሳምነኝ ይፈልጋል።
አንተ በምንም አይነት መልኩ እንዳላስጠነቀቅከው ይሄ ማነው ስሙ አቡሽ የተባለውን ሰውዬ እንዳላስጠነቀቅከው እንድታሳመነኝ ይፈልጋል። ወንድሜ ነው ነገርኩ እኮ ነው የማውቀው ነገር የለም። እኔ ከእናንተ ጋር ያንን ነገር ካደረጉ በኋላ ሚኪ ሰውየው እዚህ ሀገር የለውም። ከተመለስኩ ነገ ተነገ ወዲያ እመጣለሁ። ዛሬ ከተመለስኩ እደውላለሁ። በምመለስበት ሰዓት አገኛለሁ። ግን ዛሬ አላገኝም፣ ነገ ነው የማገኘህ አለኝ። እሺ ከዛ በኋላ በቃ ያንን ሚኪ አጠገቤ ነበር፣ ሁሉ ነገር ሰምቶ ነበር። ሚኪ ስልኩ እነሱ ጋር ነበር። እኔን መጋዘን ውስጥ አስቀመጠኝ ወስዶኝ። ከዛ በኋላ ሚኪ የት ሂድ እንዴት ሂድ ከማን ጋር ይገናኝ የማውቀው ነገር የለም። ስልኬም እነሱ ጋር ነበረ። እሺ ቆይ ይሄ አቡሽ የሚባለው ሰውዬ የት ነው የሚያዘወትረው? ከማን ጋር ይገናኛል? ስለሱ የምታውቀውን እያንዳንዱ ነገር እንድነግረኝ ይፈልጋሉ። ስለ አቡሽ የምታውቀው ነገር ፈልጋለሁ። አሁን ላይ ድርጅቱ ላይ የተቆጣጠረ ነው። ገቢና ወጪዎቹን እሱ የሚቆጣጠረው፣ ሀብቱን እሱ ነው የሚቆጣጠረው እና ከጋሼ ጋር ነው አብዛኛውን ነገር በቃ የሚጨርሰው። ከኔ ጋር ብዙም አናወራም። ምን አይነት ሰዎችን ያገኛል? ንገረኝ። ምን አይነት ሰዎችን ያገኛል? ባለስልጣናቶችን እንዳልከው የምታናገር የነበረችው ጸሐፊዋ ነበር። እሷ ደግሞ ከኛ ጋር ነው ያለችው። እሱ ነው የሚያደርገው። ባለስልጣናቱን ስራ እሱ ነው የሚሰራው። ባለስልጣናቱንም የድርጅቱን ነገርም የሚላኩ ደብዳቤዎችን የሚቀበሉትንም የገቢና የውጪ ነገሮችንም እሱ ነው የሚመለከተው። በታክስም በመንግስት ዙሪያዎች በቃ ያሉ ስራዎችን እንዳለ እሱ ነው አሁን እየተቆጣጠረ ያለው። ከዛ እኛ የምናገዘው ነገር ሲኖር ደግሞ እሱ በመሀልኛን እየደወለ ይሄን ነገር እንደዚህ አድርግ፣ ይሄን ነገር እንደዚህ አድርግ እያለ ይልከናል። እሺ አንተ ድርጅቱ ውስጥ ቴክኒሻል ነበርኩኝ አይደል ያልከው? ሲስተም ቴክኒሻል ነኝ ያልከው። እሺ እንደዛ ከሆነ ያንተን ስራ ሌላ ሰው ሊሰራው ይችላል ብለህ ታስባለህ? እዛ ድርጅት ውስጥ ማንም አንተን መተካት ይችላሉ? ማንም የለም። ስለዚህ በቴክኒሻል ከሆነ ደግሞ አሁንም ደግሞ እኔም ካንተ ሌላ የምፈልገው ነገር ይኖራል ማለት ነው። ምንድነው? ችግር የለውም እሱን እነግርሃለሁ። እኔ እናንተ በውስጥ እንጨርሳለን ያለውን ነገር። ግን ደግሞ አቡሽ የኔ ሰዎች ናቸው ብሎ የሚያስባቸው ሰዎች አሉ ወይስ የሉም? ይሄንንስ ንገረኝ። የኔ ሰዎች ናቸው የሚላቸው በቃ የምንሰራለት በስራው እናንተ ካንተ ውጪ ማን አለው ከሱ ጋር የሚሰራ ሰው? ከሱ ውጭ አሉ የሚላላኩ ቀላላ ስራዎች ማለትም አሁን የሚደርሱ ወረቀቶች የሚታዩ ነገሮችን እሱ መሄድ የማይችልባቸውን ነገሮች እሱ ወረቀቶችን እንዲፈርሙ ምናምን የሚያረጋቸው ማለት እሱ መሄድ የማይችልባቸውን ስትል አልገባኝም። ማለት አሁን ብዙ ቀጠሮ ካለ ማለት ከትላልቅ ሰዎች ጋር ቀጠሮ ካለ ትናንሾቹን ነገሮች ለተከታች ካሉ ላሉ ልጆች ጨርሱ ብሎ ነው የሚሰጣቸው። እሺ ጥሩ። መቼም እያንዳንዷን የወንጀል ተግባር አንድ ላይ ነው የምትሰሩት አይደለም? ንገረኝ። አይደለም ሁሉንም ነገር እየተቆጣጠረ አንድ ላይ የሚያሰራቸው አቡሽ ነው። አሁን ላይ እያሱም ጸሐፊውም ከተያዙ በኋላ እንደዛ ነው እያልከኛለሁ አይደለም? አዎ በቃ እየነገርኩ ነው። እኔም አውቀው ነው እንደዛ ነው። አሁን እየተቆጣጠረ ያሉት በቃ እነሱ ስለነበሩ በሰዓቱ እነሱ ናቸው እንትን የሚሉት እሱ የለም ነበር። አሁን ላይ ደግሞ ያለው ነገር እሱ ነው የሚቆጣጠረው። በቃ አሁን ላይ አለቃችን እሱ ነው። እሺ አቡሽ ቤተሰብ አለው የለው? አቡሽ ያላችሁ ሰው ስለ ቤተሰቡ ነው ያላቅም ወንድሜ። ስለ ከቤተሰቡ ጋር ነው በምን እገናኛለሁ? ከሱ ጋር ራሱ እየነገርኩ ነው እኮ በቀጧ አናወራም በአካል። እሺ ወደ ድርጅቱ መቼ ነው የሚመጣው? ይመጣል። አሁን ሰኞ ዕለት ግዴታ መግባት ሁሉንም ነገር ማድረግ ስላለበት ሰኞ ዕለት ይመጣል። ከዛ በኋላ አንዳንድ አልፎ ደግሞ መዝጊያ ላይ አርብ ላይ ምናምን መጥቶ ያያል አንዳንድ ነገሮች። ግን አብዛኛው ጊዜ ሰኞ አይቀርም። ምክንያቱም የሳምንቱ ሙሉ ስራ እሱ አንዴ ነው ማኔጅ አድርጎ የሚወጣው። ሌላም ብዙ ቦታ ስላለው ስራ አንዴ መጥቶ የድርጅቱን ነገር አንዴ ነው ሰኞ ዕለት ድርጅቱ ጋር ይመጣል። ያለውን ነገር አስተካክሎ የሚሄደው። እሺ አንድ የመጨረሻ ነገር ልጠይቅህ። ከአቶ መኮንን ከሚሰራቸው ወንጀሎች መካከል አንዱ አራጣ አበዳሪነት ነው አይደለም? አዎ ነው። እሺ ስለዚህ ነገር አቡሽ እዚህ ነገር ውስጥ ይሳተፋል አይሳተፍም? አቡሽ የሚሰራለት በቃ ብር በፊት የተቀበላቸውን ሰዎች አሁን ያልከፈሉት ካሉ አሁን እሱ ስለሌለ እነሱን እየዞረ ብር ይቀበላል። ያለውን ነገር እሱ ያስተካክለታል። ማለትም እምቢም ካለው መሬቱንም ሸጦም ቢሆን መሬቱንም የመውረስም ነገር ስም የማዞሩን ነገር እሱ ራሱ ይጨርስለታል። በቃ ስለዚህ የተደራጀ የወንጀል ቡድን አለው ማለት ነው አቡሽ የተባለ ሰውዬ በራሱ ማለት ነው። በራሱ ብዙ ሰዎች አሉ በስሩ በቃ ብዙ የሚያንቀሳቀሱ አሁን ላይ እሱ በጋሼ ቦታ እሱ ስላለ ሁሉንም ነገር የሚያንቀሳቀሰው በስሩ ብዙ ሰዎች ያለውም እሱ ነው አቡሽ ራሱ ማለት ነው። አዎ እሺ እንደዛ ከሆነ ከአቡሽ ጋር ይሰራሉ ብለህ የምታስባቸው ሰዎች አሉ? ከአቡሽ ጋር ነገርኩ። ከአቡሽ ጋር የሚሰሩት አሁን ነገርኩ። በሂሳብ ዙሪያ ውስጥ የሚሰሩለት ሰዎች አሉ። እንደዛው ድርጅት ውስጥ የሚሰሩ ሰዎች ናቸው ወይስ ከድርጅቱ ውጪ ነው? ከድርጅቱ ውጪ ነው እንጂ አሁን ሊያሳኩ ሲሄድ አሁን የተሰራውን ሂሳብ ምናምን እሺ ውስጥ የሚሰሩለት ሰዎች ሰነድ የማቀያየርም ስራ በዚህ ይሰራል ማለት ነው። እንደዛ የራሱ አሉ ሰዎች ውስጥ እሱ አሁን ያቀያየሩ ያላቅም ነው። እኔ እዛ ቦታ ላይ ስለማልሰራ አላቅም አትበለኝ። የዚህ የወንጀል ቡድን አንተም ተባባሪ ነህ አይደለም?
እኮ አሁን የሚሰሩለት አሉ ውስጥ አዎ አሉ የሚሰሩ አሉ ውስጥ አሉ የሚሰሩለት ሰዎች አሉ ብዙ ነገር የሚያደርጉለት ሰዎች አሉ። ስለዚህ አንድና አንድ ማድረግ ያለብኝ ነገር ምንድነው ይሄ አቡሽ የተባለን ሰውዬ ካለበት አነፍነፌ ማግኘት ነው ማለት ነው። እንደዛ ነው እያልከኝ ያለው ሁሉም ነገር አለቃ እሱ ነው። እኔ አላቅም መያዝ አለብን አንተ ታውቃለህ። እንግዲህ እኔ የማውቀው ነገር እንዳለ ነግሬሃለሁ። እኔ የማውቀው ነገር የለም ከዚህ ውጭ። አሁን አንተ አረክ ለምትለው ምን ነገር እኔ ያው ሚኪንም ከፈለክ መጠየቅ ትችላለህ። እኔ ምንም አውቀው በእናንተ ቁጥጥር ሰው ነው ቁጭ ያለው። አላምንም ይሄን ነገር እስከመጨረሻው ግን አጣራለሁ። እየሰማኝ ነው አይደል? እኔ አንተን አላምንም አሁንም ቢሆን ምክንያቱም አቡሽ የተባለው ሰውዬ እኔ በምንም አይነት ምክንያት ከመሬት ተነስቶ እንደዚህ አይነት ነገር ሊያደርግ ይችላል ብዬ አላስብም እኮ። ይሄንን እንዴት ላስረዳ? ከዚህ በፊት ሲንቀሳቀስ ቆይ ከሱ ጋር ይሄን ያክል የሰው ብዛት አድርጎ ይዞ ይንቀሳቀሳል? ካንተ ጋር ስትገናኙ እንደዚህ አይነት ስራ ለመስራት እኔማ ጓደኛው ነኝ እኮ ምን ነው እኮ። አሁንም ቢሆን እኮ አንተ ነህ እኮ የቀጠርከው አይደል? አሁን በኔ በቀጥሮም ድምጼን አጥፍቼበታለሁ። አሁን ሲደውልም ያላወራቸው ሰዓቶች አሉ። የዛ ሰዓት ላይ ሊጠራጠር ይችላል። እኔ ምን አውቃለሁ? ለዛ ተጠራጥሮ ሰው ሰብስቦ መጣ። ለዛ ሊሆን ይችላል። አለመምጣቱም እኮ ይችላል ከተጠራጠረ አይደለም። እኔ ስለሆንኩ ነው አሁን እኔ ያዘዘኝ ስራዎች ሊኖሩ ይችላሉ። እነዛን ስራዎች አሁን ግዴታ እኔ ካላስረዳሁት እንጂ ስራ ቢበላሽ እኔ መጠየቅ አይችልም። ለዛ መጥቶ ግዴታ ደግሞ እኔ ማውራት አለበት። ጥሩ ችግር የለውም። ካንተ ጋር ከካሜራ ጀርባ የምንነጋገረውን ነገር እንነጋገራለን። አሁን ግን ሚኪ ያለበትን ሁኔታ ማየት ስላለብኝ ውድ ቤተሰቦች አሁንም ቢሆን እኔ ይህንን ሰው ያላመንኩትም። ምክንያቱም እንደዚህ አይነት ነገር እኛ ባልደረቦች መካከል ስራ ስንሰራ እንደዚህ አይነት ነገር አጋጥሞን አያውቅም። ወጥመድ አዘጋጅተን እንደው ከአምስቱ ሶስቱ ይሳካል። ሁሌ ከአምስቱ ሶስቱ ይሳካል። እንደው በፐርሰንት እንውሰደው እንኳን ቢባል ማለት ነው። ግን ደግሞ እንደዚህ አይነት የተቀነባበረ የማክሸፍ ሂደት እኔ ከዚህ በፊት አጋጥሞን አያውቅም። በቦታው ስላልነበርኩኝ ይሄ ነው ብዬ ማስረዳት አልችልም። ግን ደግሞ ሁኔታው በጣም አጠራጣሪ ነው። እኔ ተጠራጥሬያለሁኝ። እያንዳንዱን ነገር እንግዲህ ለማጣራት እሞክራለሁ። ሚኪ ያለበትን ሁኔታ እንግዲህ ሄጄ ማየት አለብኝ። ከዛም በመቀጠል ደግሞ ይሄ አቡሽ የተባለ ሰውዬም እንግዲህ ስለሱ የተለያዩ መረጃዎችን ሰብስቤ እሱንም በቁጥጥር ስር አውዬ ይሄ የዚህ ሁሉ ነገር ዋነኛ ሰው የተባለውን መኮንን የተባለውንም ሰውዬ እንግዲህ ለህግ አካላት አሳልፈን የምንሰጥበት ጊዜ ሩቅ አይሆንም እና ውድ ቤተሰቦች ሚኪ ያለበትንም ሁኔታ እንግዲህ ሄጄ ማየት ስላለብኝ አቡሽ የተባለውንም ሰውዬ እንግዲህ ስለሱ መረጃዎችን አጣርቼ በቁጥጥር ስር መዋል እንዳለብኝ ነው አሁን ላይ እየተሰማኝ ያለው። ምክንያቱም ብዙ አይነት የመረጃ የማሸት ስራዎችን ሊሰራ ይችላል፣ አይታወቅም። ያው ከተፈጠረው ኢንሲደንት አንጻር እንግዲህ ብዙ ነገሮችን እንጠብቃለን እንደ ሙያው ላይ ብዙ ጊዜ እንደቆየን ሰዎች። ስለዚህ ውድ ቤተሰቦች ነገሮች ከመባባሳቸው በፊት እልባት መስጠት ስላለብን አንዳንድ ስራዎችን መስራት ስላለብን እያንዳንዱን የምንሰራዎችን ስራዎች እንግዲህ እየተከታተልን ለእናንተ የምናሳውቃችሁ ይሆናል። እስከዛው አብራችሁን ቆዩ። ውድ ቤተሰቦች በድጋሚ ተመልሻለሁ። ዳኒ ነኝ። ውድ ቤተሰቦች እንግዲህ አሁን የተገኘሁት በአንድ በአስደሳች ዜና ነው። የኛ ባልደረቦች እንግዲህ ከዚህ ቀደም እንዳስታወሳችሁት ከአክሊሉ ጋር ባደረግነው ቆይታ የተለያዩ ነገሮችን ሲነግረንም ነበረ። ለሚኪም እንደነገረው ለኔም ብዙ ነገሮችን ነግሮኝ ነበረ። ያው ከካሜራ ጀርባም ቢሆን ብዙ ነገሮችን ሊጠቅም ይችላል ብሎ ራሱ ያሰባቸውን ነገሮች እያንዳንዱን ነገር እያወጣ ስለ እነዚህ ሰዎች፣ ስለ አቡሽ፣ ስለ ግብረ አበሮቹ፣ ስለ መኮንን የሚያውቃቸውን ነገሮች ብዙ ነገር ተናግሯል፣ ተናዟል። ያው ዱላ ሲበዛበት ማለት ነው ውድ ቤተሰቦች። ከዛም በኋላ እንግዲህ ያደረግነው ነገር ምንድነው ከአክሊሉ ያገኘነው መረጃ እንዲሁም ደግሞ ከዛም በፊት እንግዲህ የኛ ባልደረቦች በማጣራት ላይ በነበሩበት ሰዓት ላይ የተለያዩ የመፈልፈል ሂደቶችን እንግዲህ ሲሰሩ ነበረ። ከዛም እንግዲህ ያገኘነው አንድ ደስ የሚል ነገር አለ። እሱም የአቡሽ ተላላኪ ዋነኛ ተላላኪ የሆነ አንድ ግለሰብ እንግዲህ በቁጥጥር ስር የኛ ባልደረቦች አውለዋል ማለት ነው ውድ ቤተሰቦች። በዚህ ምክንያት እኔ በአንድ በኩል በጣም ደስ ብሎኛል። ምክንያቱም ይህ ሰው ማለት ለአቡሽ በጣም ቁልፍ የሆነ ሰው ነው። አቡሽ ለመኮንን ቁልፍ እንደሆነለት ሁሉ ለአቡሽ ደግሞ ይሄ ሰውዬ ቁልፍ ሰው ነው። ስላሉት ነገሮች ይሄን ያክል ብዙም የተብራራ ነገር አሁን ላይ ያገኘነው ነገር የለም። ግን ደግሞ ይህ ሰው ለአቡሽ የተለያዩ ስራዎች እንደሚሰራለት፣ ብዙ ነገሮች እንደሚያደርግለት፣ ብዙ ወንጀሎችን እንደሚሸፍንለት አውቀናል ማለት ነው ውድ ቤተሰቦች። ስለዚህ ይህንን ሰውዬ የኛ ባልደረቦች አሁን በቁጥጥር ስር አውለው ወደዚህ ይዘውት መጥተዋል። መኪና ውስጥ ነው የሚገኘው። ከመኪና ውስጥ እንግዲህ ወደዚህ እናመጣና እያንዳንዱን ነገር እንጠይቀዋለን።
ከማንነቱ ጀምሮ እያንዳንዱ ነገር እንጠይቀዋለን። አክሊሉ እንደነገረንም ከሆነ የዚህ ሰውዬ ስም እስጢፋኖስ ወይ ደግሞ እስጢፎ በመባል ነው የሚታወቀው። ብዙ ስራዎችን ይሰራል። እንግዲህ እኔ ምን አይነት ስራዎች እንደሚሰራ አላውቅም። ይሄ ሰውዬ ከአቡሽ ጋር በጣም ቅርበት እንዳለው ነው እንግዲህ አክሊሉ የነገረኝ ማለት ነው ወደ ቤተሰቦች። ስለዚህ መቼም ከአቡሽ ጋር ቅርርብ አለው ማለት እንግዲህ በተለይ ደግሞ ከነዚህ ሰዎች ጋር የተገናኘ ከነዚህ ሰዎች ጋር በጣም ብዙ ጊዜውን የሚያሳልፍ ሰው አለ ማለት እንግዲህ ወደ ቤተሰቦች ቀላል አይደለም ማለት ነው ይህ ሰውዬ። ምክንያቱም እነዚህ ሰዎች ሁሉ ነገራቸው ከወንጀል ድርጊቶች ጋር የተነካካ ነው። ድርጅት ቢመሰርቱ ያ ድርጅት የተመሰረተው ወይ በሰው ላብ ላይ ወይ በሰው ደም ላይ ወይ በሆነ ወንጀል ተሰርቶ እንደዚህ ነገር ነው። ከዛም በመቀጠል ደግሞ ለሰዎች ብር ቢያበድሩ እንደ ማይክሮ ፋይናንስ አይደለም ወይ ደግሞ እንደ አደራ ገንዘብ አይደለም፣ አራጣ አበድረው ነው ውድ ቤተሰቦች። ይህም ደግሞ የንጹሃን ገንዘብን እንግዲህ ችግራቸውን ተገን በማድረግ እንግዲህ ያላቸውን ንብረት እየወሰዱ እያስለቀሱ ነው ሁሉንም ነገር እየሰሩ ያሉ። ይህ ነገር ደግሞ ውድ ቤተሰቦች ሊበቃ ይገባል። ስለዚህ ይህንን ነገር ብለን ጀምረናል ሁላችንም ለማስቀረት ማለት ነው። ስለዚህ ውድ ቤተሰቦች አሁን ወደ ዋናው ጉዳያችን ስንሄድ ይሄ እስጢፎ ወይ ደግሞ እስጢፋኖስ የተባለው ሰውዬ መኪና ውስጥ ይገኛል። ወደዚህ ይዞ ገባና እያንዳንዱን ነገር እንነጋገራለን። የሚያውቀውን ነገር ስለ አቡሽ እያንዳንዱን መረጃ ከሱ ማግኘት ያለብኝ መረጃ ሙሉ በሙሉ ይናገራታል። የማያውቀው ከሆነ እንኳን ያለበትን ቦታ እንዲጠቁመኝ ያለበትን የማያውቅ ከሆነ እንኳን ከሱ ጋር ያለውን የሚያገናኘውን ነገር ስለሱ አይደለም ሌላው ነገር ይቀርና መቼ ምግብ እንደበላ መቼ ሽንት ቤት ሁላ እንደሄደ እያንዳንዱን ነገር እንዲነግረኝ አደርጋለሁ። ወደ ቤተሰቦች ሁሉንም ነገር አብራችሁን ተከታተሉኝ። አርፈ ገባ ትሰማኛለህ? አርፈ ገባ እያልኩ ምንድነው የምትፈልገው ምናምን ትላለህ እንዴ? ማን ብለህ ነው የምታስበው? ቆይ ማን ንገረኝ። እያንዳንዱን ነገር ትነግረኛለህ። እያንዳንዱን ነገር ትናገራለህ። እየሰማኝ ነው ሰውዬ? እያንዳንዱን ነገር ትነግረኛለህ። ምንም የማውቀው ነገር የለም ሰውዬ። ልቀቀኝ። ምንም የማውቀው ነገር የለም። እሺ አቡሽንም አታውቀውማ። ምን ነው እያልከኛል? ምንም የማውቀው ነገር የለም ሰውዬ። እኔ መንገደኛ ነኝ። ከሰዎች ጀምረህ እያንዳንዱን ነገር ትነግረኛለህ። እየሰማኝ ነው። ምንም የምናገረው ነገር የለም። ልቀቀኝ። ሁሉንም ነገር ትናገራለህ። ምንም የምናገረው ነገር የለም። እንዳትነካኝ። ከሰዎች ይዘኸኝ የመጣኸው ምንም የማውቀው ነገር የለም። እሺ እኔ ኖርማል መንገደኛ ነኝ። ይዘኸኝ የመጣኸው ኖርማል መንገደኛ። እሺ ማነህ? ራስህን አስተዋውቀና ማነህ? ንገረኝ። እኔ አብዱ ነው የምባለው። አብዱ ነው የምትባለው? ኧረ እባክህ እየቀለድክብኝ ነው ወያለው። እየቀለድክብኝ ነው ወያለው። ማን ስለሆንክ ነው የምትመታኝ? ማን ስለሆንክ ነው የምትመታኝ? ኖርማል ጋዜጠኛ መብት ማን እንደሆንኩ አታውቅም። አብዱ ነኝ አላልክም እንዴ እኮ? ማን እንደሆንኩ እና ዝም ብለህ ትመታለህ። የቱ እኛ ሰፈር ያለው ባለ ሱቅ ምን አይተህ ነው? ሰማኛለህ። ሁሉንም ነገር ትነግረኛለህ። የሰማኝ ነው። ሁሉንም ነገር ትናገራለህ። አትንካኝ። ሰማኛለህ። ሁሉንም ትናገራለህ። ምንም የምናገረው ነገር የለም። አላውቀውም። ከአቡሽ ጋር አላውቀውም። እያንዳንዱን ነገር ትናገራለህ። ምንድነው ሲያሰራህ የነበረው? ሰማኛለህ። ከአቡሽ ጋር የምትሰሩትን ስራ በሙሉ ትነግረኛለህ። የሰማኝ ነው። ከአቡሽ ጋር የምትሰሩትን ስራ ማን ነው አቡሽ? ከሰዎች ጋር አንተ ራስህ ማን ነው? የት ነው የላከህ? ንገረኝ። ወዴት ነው የላከህ? ምንም የማውቀው ነገር የለም። አብዱ ነው አንተ? ንገረኝ። አብዱ ነው ወይ? አብዱ ነው ማን ነው? እያንዳንዱን ነገር ትነግረኛለህ። ሰማኛለህ። መታወቂያ ነው። ሰማኛለህ። ሲጀመር የህግ ኃይል ምንድነው? ንገረኝ። አብዱ ነው ወይ? ንገረኝ። እኮ መታወቂያ ነኝ። አልሰጥም። ማን ስለሆንክ ነው አንተ? መታወቂያ የህግ ኃይል ሰማኛለህ። እኔ እንድሳሳት አታርገኝ። አንተ መታወቂያ አልሰጥም። የት ነው ያለው? አምጣው እያልኩ ነው። አምጣው። አልሰጥም። ዞር ምንድነው? አንተ አብዱ ነህ አይደል? ንገረኝ። አብዱ ነው የሚለው ወይ? ይሄ አብዱ ነው ወይ የሚለው? ንገረኝ። አብዱ ነው ወይ የሚለው? ንገረኝ። እንኩ ሰዱት። እሺ አብዱ። እሺ ከዛስ ቀጥላ ሌላ ስም የለም? ሌላ መጠሪያ የለም? ንገረኝ። አንተ እኮ የፈለኩት ነገር አቡሽ የት ነው ያለው? አቡሽ ስለማን? አቡሽ ንገረኝ። አቡሽ የት ነው ያለው? አቡሽ የት ነው ያለው? ንገረኝ። ልቀቀኝና በስነ ስርዓት አውረኝ። በስነ ስርዓት አውረኝ። ለቀኩ። አቡሽ የት ነው ያለው? አቡሽ ጋር የምትሰሩት ስራ ምንድን ነው? አላቀልህም። እሺ ሌላስ? የማውቀው ነገር የለም። አቶ እስጢፋኖስ ሌላስ? ተናገራ። እስጢፋኖስ አይደለህ? ምን አሁን ሁሉንም ነገር እኮ አየነው አይደለ? ከመታወቂያ ንገረኝ። ገና ማለት ነው ስለአንተ ሁሉንም ነገር ውስጥ አስገብቼ እያዳፋው ጠይቃለሁ። ምንም የምናገረው ነገር የለም። ምንም ትናገረው ነገር የለም። እሺ አብዱ ማን ነው? እንደዛ ከሆነ የምትነግድበት ማን ነው? አብዱ ንገረኛ። ሰማኛለህ? ንገረኝ። አብዱ ማን ነው? ንገረኝ። አብዱ ማን ነው?
ንገረኝ። አብዱ ማን ነው? ልቀቀኝ ብያለሁ። ሰውዬ ማን ነው? ልቀቀኝ። ማውቀው ነገር የለም። ሰማኛል። ሁሉንም ነገር ትነግረኛለህ። ምንድን ነው የምነግርህ? ሰውዬ ምንድን ነው የምነግርህ? በሶስት የምነግደውን ነገር ምንድን ነው የምነግርህ? ትነግረኛለህ። እየሰማኝ ነው አይደል? ምንድን ነው ትነግረኛለህ? እየሰማኝ ነው። ምን ትናገራለህ? እየሰማኝ ነው። ትናገራለህ። ሁሉንም ነገር ትናገራለህ። ሁሉንም ምንድን ነው የምትፈልገው? አቡሽ የት ነው ያለው? ንገረኝ። ከአቡሽ ጋር ያላችሁ ነገር ምንድን ነው? ንገረኝ። ትናገራለህ። ከአቡሽ ጋር ያለ ነገር ምንድን ነው? እሺ ምንድን ነው የፈለግህ? ልቀቀኝና ልንገርሽ። ምን አለ? ትናገራታለህ እያንዳንዱ ነገር። ወይኔ ገደለኝ። ከአቡሽ ጋር ያለህን ነገር ትናገራታለህ። እየሰማኝ ነው። ከአቡሽ ጋር ያለህን ነገር ትነግረኛለህ። እየሰማኝ ነው አይደል? ትነግረኛለህ። ተግባባን? አሁንስ የቅድሙ ትዕቢት የት ሄደ? እስጢፋኖስ ሁሉንም ነገር ንገረኝ። ተነስ እዛ አይደለም ከአንተ ጋር የማወራው። ተነስ ናግባ ከአንተ ጋር እዚህ አይደለም የማወራው። እያንዳንዱን ነገር ስለ ሁሉም የምታውቀው ነገር በሙሉ ተነግረኛል። ናግባ ወደዚህ ግባ። ውድ ቤተሰቦች ወደ ውስጥ ገብተን እንግዲህ ሁሉንም ነገር ለመነጋገር እንዳልኳችሁ ውስጥ ላይ ተቀምጠናል። ይኸውልህ እኔ ካንተ ጋር ረጅም ጊዜ አልፈልግም። የሰማኝ ነው። ይሄ ድብደባ እንዲቆም ከፈለክ እያንዳንዱ እውነቱን ትነግረኛለህ። ማን ነው አብዱ? ሲጀመር ምንድን ነው እንደዚህ ያደረገን? ለምንድን ነው ያሻው? ንገረኝ። እኔ ምንም ማውቀው ነገር የለም። የአንተ ሰዎች ናቸው እንደዚህ ድንገት አፋፍሰው ሲያመጡኝ። ቀጥል። የምታውቀው ነገር የለም? ለምንድን ነው ለማምለጥስ የሞከርከው? የኛ ሰዎች ሊይዙ ሲሉ ምንም ማውቀው ነገር የለም። እኔ እኮ ማታውቀው ነገር ከሌለ ለምንድን ነው ለማምለጥ የሞከርከው ከነሱ? ድንገት ይዛችሁኝ ስትመጡ ምን ማለት ነበረብኝ? እሺ ቀጥል። ድንገት ይዛችሁኝ መጣችሁ። በቃ በሰላም ነበር መጀመሪያ ሲያወሩ የነበረው አይደል? ምን እንደሆናችሁ እኔ በምን አውቃለሁ? እናንተ ምን ማለት ነው? ምን አደረጉ? መጀመሪያ እኮ በሰላም ነው አይደል ቀርቦ ያናገሩ። ከዛ በኋላ ራስህ ነህ ለመሮጥ የሞከርከው። ከነሱም ራሱ ድብደባ የደረሰብህ ለመሮጥ ስትሞክር ነው። ምክንያቱም እኛ እንደምናውቀው ሁላችንም እንደምናውቀው ደግሞ እውነትን የያዘ ሰው አይሮጥም፣ ወዴትም አይሮጥም፣ አይፈራም። ሲጀመር ምንም ያረከው ነገር ከሌለ ምን አስፈራ? ሌባ ትሁኑ ምን ትሆኑ ማውቀው ነገር የለም። ጭራሽ እኛ ነን ሌባው? አዎ ምንም ማውቀው ነገር የለም። ሲጀመር ራስ የምትሰራውን ነገር ነው አይደለ ወደኛ አምጥተህ እንትን የምትለው? ንገረኝ። ቀጥታ ስለ ሌባ ለምን አሰብክ? ሰማኛለህ? ስለአንተ ምንም እንደሚፈጠር ስለአንተ በጣም ብዙ ነገሮችን አውቄያለሁ። የሰማኝ ነው። እያንዳንዱን ስለምሰራው ስራ አውቄያለሁ። ካወክ ለምን ያስከኝ? ግዴታ መናገር አለብህ። ከራስ አፍታ ስለምን መናገረው? ተወኝ በቃ ስላለ ነገር ተወኝ። እኔ አቡሽ ጋር ስላለ ነገር ታወጣለህ። ተወኝ በቃ ምንም ማውቀው ነገር የለም። ስለምን ነው የምታውቀው ነገር የሌለ? ስለ ሁሉ ምንም ማውቀው ነገር የለም። ማን ነው አቡሽ? ንገረኝ። አቡሽ የት ነው ያለው? አሁን ንገረኝ። አቡሽ የት ነው ያለው? አንተ ሰውዬ ንገረኝ። አቡሽ የት ነው ያለው? ንገረኝ። አቡሽ የት ነው ያለው? ንገረኝ። ሰማኛል። የት ነው ያለው አቡሽ? የት ነው ያለው አቡሽ? ንገረኝ። አቡሽ የት ነው ያለው? የት ነው ያለው አቡሽ? የት ነው ያለው? ንገረኝ። የት ነው ያለው? የት ነው ያለው አቡሽ? ተናገር እያልኩ ነው። አንተ ሰውዬ ተናገር። አቡሽ የት ነው ያለው? ተናገር። የት ነው ያለው አቡሽ? ተናገር። ስለ አቡሽ የምታውቀውን ነገር በሙሉ ተናገር። እስጢፋኖስ እኔ እገልሃለሁ። ተናገር። በአንተ ምክንያት ብዙ ሰው እየተጎዳ ነው። የሰማኝ ነው። ተናገር። የት ነው ያለው? እንደዚህ በማድረግ ምንም የምታገኘው ነገር የለም። ኧረ እባክህ ካስፈለገ ካሜራውን አጥፋ። ሰውን በማሰቃየት ምንም የምታገኘው ነገር የለም። እሺ ችግር የለውም ማለት ነው። ግን ደግሞ እኔ ማግኘት ያለብኝ ነገር ራሴ አውቃለሁ። አንተ አይደለም የምንነግረኝ። እሺ ቀጥላ። ምንም ነግርህ ነገር የለም እኮ አልኩህ ሰውዬ። ለምንድነው እንደዚህ የምታጣሽ? እሺ እንደዛ ከሆነ ምንም የምታውቀው ነገር ከሌለ ስለ ምሰራው ስራ ነገር ማነህ? ምንድነው? ንገረኝ። ለምንድን ነው የዋሸኸኝ? ሲጀምር አብዱ ነኝ። ለምንድን ነው ያልከው? ለምንድን ነው የዋሸኸው? ተናገር አንተ ሰውዬ። ይኸውልህ ሰውዬ እኔ ቤተሰብ አስተዳዳሪ ነኝ። 2 ልጆች አለኝ። ባለቤቴም በቃ ራሴ ለመኖር ስል ብቻ ያደረኩት ነገር ነው። በቃ ጀስት ዋሸተ ነው እየሰራው ያለው ስራ ራሴ ቤተሰቦቼን ለማስተዳደር ልጆቼን ለማሳደግ ነው። ባለቤቴም የለችም፣ ጥላቸው ነው የሄደችው። እኔ ራሴ ነው ብቻዬን የማሳድገው በድህነት አቅሜ። ሌላ የምፈጥረው ታሪክ የለም። ይሄው በድህነት ገና ህፃናት ናቸው። ትምህርት ቤት እንኳን ያልገቡ ልጆችን ነው ጥላብኝ የሄደችው ባለቤት። እኔ በስንት ሺህ ብር ደሞዝ ተቀጣሪ ነኝ። በቃ የመንግስት ሰራተኛ ነኝ፣ ተራ የመንግስት ሰራተኛ። 10 ሺህ ብር ቤት ኪራይ ከፍዬ ልጆቼን አሳድጌ ነው የምኖረው። ለልጆቼ እንኳን የቤት ሰራተኛ እንኳን የላቸው። ቤት ውስጥ
እያመንከኝ አይደለም። በቃ ሰው ላይ ነው ጥያቸው የሚሄደው። እናታቸውም ጥላብኝ ሄደች። ይሄን ደሃ ሆነ የ10 ሺህ ብር ቤት ተከራይታ ከዛ በኋላ ደግሞ ሰራተኛም የለህም አይደለ? እኔ ታውቀዋለህ አሁን ያለውን ሁኔታ፣ አሁን ያለውን ነገር ታውቀዋለህ። የሚመስል ውሸት እንኳን ብታሽ ምን አለበት? ከ10 ሺህ ብር በታች ታገኛለህ ቤት ከዚህ በዚህ ዘመን? ሰውዬ ጭራሽ እኔ እንድጠይቀኝ አልፈልግም። የምጠይቀህን ብቻ መልሰህ እውነቱን ተናገር። አለበለዚያ ካሜራውን አጥፍቼ ስቀጠቅጠህ እውላለሁ። ሰማኛለህ? እባክህን ተረዳኝ። መቼም ነው ላንተ ማለት ነው። የሰማኝ ነው። እኔ መቼም ነው ላንተ ማለት ነው። የሰማኝ ነው። 2 ልጆች ነው ጥላብኝ የሄደችው። ልጆችን ማሳድገው እኔ ብቻዬን ተራ የመንግስት ሰራተኛ ነኝ። አይመለከተኝም። ሲጀመር ልጆቼ ምናምን የምትለው ነገር አንተን ስንይዝ ሲጀመር ስላንተ ያላጣራ ነው። አንተ ልትገለኝ ነበር፣ ልጆቼን ላላሳድግ ነበር። አንድ እኔ እንደሃ ገለህ ምን ልትጠቀም? ልጆቼን ባዶ ሜዳ ላይ እንደምትበትን አታውቅም? ኧረ እባክህ ልትረዳኝ ሞክር ትንሽ። እሺ ከዛስ ሲጀመር ስላንተ ሳናጣራ ምን ይዘህ ነው እንደሚመስልህ ንገረኝ። ልጅ አለ? ምንድን ያጣራኸው? 2 ልጆች አሉኝ። ለዛውም ትምህርት ቤት ያልገቡ ትምህርት ቤት ህፃናት ልጆች አይደለ? መራመድስ ይችላሉ እንዴ? ንገረኝ። እየቀለድክ ነው? ገና ህፃናት ናቸው አይደል? እየቀለድክ ነው? እሺ ንገረኝ። ስንት አመታቸው ነው? 2 ገና ትምህርት ቤት አልገቡም። 3 እና 1 አመቱ ነው። በቃ አንድ ትንሹ የልጅህንም እድሜ እያሰብክ ነው የምትናገረው አይደል? እያሰብኩ አይደለም ሰውዬ፣ በደንብ ለመረዳት ሞክር እስኪ። አንተ መቼ ነው እስቲ ደሃ አንድ ተራ መንገደኛ ነው ያገኘኸው? ለምን እኔ ደህና ሰው ብሆን ኖሮ ለምን በስነ ስርዓት እንደዚህ አድርገህ አታናገረኝም ነበር? መቼም ድህነቴ ነው አይደል እንትን ያስባለኝ። ይሁን ችግር የለውም። በጣም አንተ አንጀቴን በላኸው እባክህ። ድህነትህ ነው አይደል እንደዚህ ያደረገ? ከዛም በኋላ አቡሽ ነው ቀጥረው የሚያሰራ እንደዛ ከሆነ ማን ነው አቡሽ? እባክህ ስለ አቡሽ ስለሚባል ሰውዬ አላውቅም። እባክህን ቅድም ደግሞ በመሃል ሞግዚት ሁላ ስትል ነበር አይደል? ሞግዚት አለኝ አይደለም ያልኩህ? አሁን የለኝም። መቅጠሪያ እንኳን ልጆቼን ባዶ ቤት ነው ለጎረቤት ትቻቸው የምመጣው ነው። ስራ ምንድን ነው? እሺ ንገረኝ። ተራ የመንግስት ሰራተኛ ነኝ። እሺ ከዛስ? ሌላስ? እሱም ብቻ የሰራተኛ ጠዋት ወጥቼ ማታ ነው የምገባው። እንደማንኛውም የት እያደረካቸው? ጎረቤት ነው የሚይዙልኝ። ጎረቤት? ኧረ እባክህ የትኞቹ ልጆች ነው? ስማቸው ማን ነው? ንገረኝ። ስንት ልጆች ነው የምነግርህ? 10 የምትጠይቀኝ? 2 ልጆች 3 ዓመታቸውና 1 ዓመታቸው። በቃ 2 ልጆች ናቸው። አንደኛው ዮናስ፣ ሁለተኛው ዮሴያስ። ኧረ እባክህ። እሺ ሌላስ? ሌላ የምትፈጥረው ስም የለህም? ሰውዬ እየቀለድክብኝ ነው ያለው። እየቀለድክብኝ ነው ያለው። ንገረኝ። እየቀለድክብኝ ነው። ስላንተ እኮ እያንዳንዱ ነገር አጣርቻለሁ። አይደለም ልጅ ይቅርና ሴት ሁላ ቀርበህ እንደማታቃቃለኝ ሰማኛለህ። እያንዳንዱን ነገር ትነግረኛለህ። ካንተ ጋር እዚህ አይደለም ጨርሰው። ና ታገልኩ ነው። ወደ ቤተሰቦች እንግዲህ ከደቂቃዎች ቆይታ በኋላ በድጋሚ ተመልሰናል። እስጢፋኖስ በጣም ቀላጅ የሆነ ሰው ነው። ውድ ቤተሰቦች እንደምታውቁት እንግዲህ ከዚህ በፊት እኛ አንድ ተጠርጣሪ ስለሱ በጣም የተለያዩ ነገሮችን አጣርተን ስላለበት ባክግራውንድ ሁኔታ ብዙ ነገሮችን ካጣራን በኋላ ነው ምንም እንኳን ከሱ ማግኘት ያለብንን እውነት እንግዲህ እስከምናገኝ እኛው ራሳችን አፋጠን ዋናዋን ነጥብ እውነቷን እስከምናወጣ ድረስ እያንዳንዱን ነገር እንግዲህ ስለዚህ ሰውዬ ስለምንይዛቸው ሰዎች ተጠርጣሪ ስላደረግናቸው ሰዎች እንግዲህ ያለውን ነገር አጣርተን ነው በቁጥጥር ስር ለማዋል ራሱ የምንሄደው። ከዛም በኋላ እንግዲህ የተፈጠረውን ነገር በግልጽ ለማውራት ያክል የኛ ባልደረቦች እስጢፋኖስን መጀመሪያ ላይ ሲይዙት በስነ ስርዓት ለማውራት ሞክረው ነበር። እሱ ግን ያለበት ይገንበት ሆኖበት ነገሩ ሮጦ ለማምለጥ ነበር የሞከረው። ከዛም በኋላ ግን ከኛ ሰዎች ማምለጥ አልቻለም። ለምን? ራሱን በማሸሽ አይነት ነገር ላይ ስለነበረ። ምክንያቱም እንግዲህ እንደምታስታውሱት አቡሽ ከሚኪ ጋር የተለያየ አይነት ግጭት ውስጥ ገብቶ በነበረ ሰዓት ላይ ብዙ ነገሮች ተፈጥሯል። ስለዚህ አንድና አንድ ሊያደርገው የሚችለው ነገር እርምጃዎቹን ተጠንቅቆ የእሱን ሰዎች ማስጠንቀቅ ነበረ። ይህንንም እንዲያደርግ ስላደረገውም ጭምር ነው ይህ ሰውዬ ማንነቱን እስከ መቀየር ከዛም በኋላ ያልሆነውንም ሰው እንግዲህ ሆኛለሁ ብሎ እስከ ማውራትም የደረሰው። የእኛ ባልደረቦችም እንግዲህ ሮጦ ሊያመልጣቸውም አልቻለም። በቁጥጥር ስር አውለው እንግዲህ በመኪና ይዘውት ከመጡ በኋላ ከኔም ጋር እንግዲህ እኔ አይደለሁም እኔና የእኛ ባልደረቦች እንግዲህ የምንግባባም አልመሰለውም መሰለኝ። እያንዳንዱን ነገር ስለሱ እንዳወቅኩኝ ራሱ አልመሰለውም መሰለኝ። ሁሉንም ነገር ሊክደኝ የሞከረው እኔ አብዱ ነኝ ያለው። አሁን ላይ ግን ውድ ቤተሰቦች እያንዳንዱን ነገር እንዲናገር የመጨረሻ እድል እሰጠዋለሁ። መጋዘን ውስጥም እንግዲህ ሁሌም እንደሚደረገው ምክር ቢጤ ለገስ ተደርጎታል ትንሽ። ከዛም በኋላ አሁን ላይ ትንሽ የተረጋጋ ይመስለኛል። ምክንያቱም እውነቱን ማውራት እንዳለበት አውቋል።
ይሄ የሁለት ልጆች አባት ነኝ፣ ባለቤቴ ጥላብኝ ሄዳለች፣ እያንዳንዱ ነገር ውሸት እንደሆነ እናውቃለን። ሁሉንም ነገር እንግዲህ ውድ ቤተሰቦች ከመጀመሪያ እስከ መጨረሻው ከራሱ አንደበት እንሰማለን። ይኸውልህ እስጢፋኖስ፣ እኔ ካንተ ጋር እዚህ ቦታ ላይ የመደባደብ የመላፋት ምንም አይነት ፍላጎት የለኝም። ግን ደግሞ እውነቱን ማትናገር ከሆነ ሙሉ ቀን 1 ሰዓት አይደለም 12 ሰዓት 24 ሰዓት በሳምንት 7 ቀን በቀን 24 ሰዓት ሙሉ ካንተ ጋር ደባደብ አንተን እስክታወጣ ድረስ ስቀጠቅጠህ የመኖር አቅሙ ያለኝ ሰው ነኝ። ሰማኛል አይደለ? ሁሉንም ነገር እንድትነግረኝ እፈልጋለሁ። የመጨረሻ እድል እየሰጠው ነው። ተግባባን? ከመጀመሪያ ጀምሮ ትነግረኛለህ። ከአቡሽ ጋር ስላለው ነገር አንተ ራስ ማን እንደሆንክ ምን እየሰራ እንደነበረ ከማን ጋር ግንኙነት እንዳለ እያንዳንዱን ነገር ትነግረኛለህ። ተግባባን? ተግባብተናል። ግን በእንደዚህ አይነት በቀድሞ ሁኔታ እንደዛ በማድረግ ምንም የሚመጣ ነገር የለም። እሱን አንተ አትነግረኝም። ትሰማኛለህ? ካስፈለገ አሁንም ላደርገው እችላለሁ። የሰማኝ ነው። አሁንም ላደርገው እችላለሁ። የዚህ ቦታ አለቃ እኔ ራሴ ነኝ። የሰማኝ ነው አይደለ? አንተ እንደዚህ አድርግ እንደዚህ አታድርግ ብለህ የምትነግረበት ቦታ ላይ አይደለም ያለው። ይኸውልህ እንደነገርኩህ እኔ ታሪኬም እንደሚጀምረው በቃ ልክ እንዳልኩ ነው፣ እንደቀድሙ ነው ታሪኬ የሚጀምረው። እንዴት ልጆች ስላሉ እንደዛ ነው እያልከኛለሁ? ሰውዬው እውነቱን ንገረኝ እያልኩ ነው። ልጆቹ ምናምን አይደለም። እንድሳሳት አታድርገኝ። አሁን ከዚህ በኋላ ምንም ነገር እንድታደርግ አልፈልግም። በቃ ታሪኩን በስነ ስርዓት እንድታዳምጠኝ ነው የምፈልግ። እሺ ቀጥል። እውነቱን ከተናገርክ እኔ አዳምጣለሁ። ያው ከሱ ጋር የምንተዋወቀው በቃ ከአቡሽ ጋር። ስለዚህ አሁን ከአቡሽ ጋር እንደምትተዋወቅ አመንክ ማለት ነው አይደለ? አዎ ወንድሜ። ስለዚህ እኔ ወንድምህ አይደለሁም። ወንድሜ አትበለኝ። እኔ እንዳንተ አይነት ወንድም አይኖረኝም። ሰማኛለህ? እኔ ፍርድን የሚያጓድል ምስኪኖችን የሚበድል አይነት ሰው በእንደዚህ አይነት ነው ፍርድ የምታሟሉት? በመደብደብ ለአንተ አይነት ሰው? አዎ ለአንተ አይነት ሰው? አዎ። አንተ እንደውም ገና ምንም አልተደረገ። ሰማኛለህ? ገና ምንም አልተደረገ። አፈር ከድሜ አብልቼ ማውጣት ካለብህን ነገር ራሱ ታወጣታለህ። እሺ አሁን የምታዳምጠኝ ከሆነ አዳምጠኝ። አለበለዚያ ግን በቅድሙ ሁኔታ ምንም እንቀጥለው ነገር የለም። እሺ ችግር የለውም። ውስጥ ገብተህ እየቀጠቀጡት ትናገራለህ። ወደስ ነው በግድ። እንግዲህ ያው አቡሽን የማውቀው እንደ ማንኛውም ሰው ነው። ትልቅ ከሆንም በኋላ ያው ሰፈር ውስጥ ነው የማውቀው እሱን እንደ ማንኛውም ሰው። እኔ በዛ ሰዓት ደግሞ በጣም ብር የሚያስፈልገኝ ሰዓት ነበረ። ታውቃለህ ያለንበት ሁኔታ አሁን ላይና ታውቃለህ አትበለኝ። እኔ ስላንተ ሁኔታ ምንም ማውቀው ታሪክ ያለንበትን ኢኮኖሚ ነው እየነገርኩ ያለሁት። በቃ ቀድም የነገርኩ ታሪክ ምናልባት ሌላ ሊመስል ይችላል፣ ግን ገልብጠህ ስታስበው እንደዛ ነው የሚሆነው የኔ ታሪክ ማለት ነው። ምናልባት ልጅ የለኝም የሚለው ምናምን ውሸት ሊሆን ይችላል። ሊሆን ይችላል አትበለኝ። ውሸት መሆኑን ተናገር አሁን ነው። ውሸት ነው ግን ታሪኩ በቃ ይሄን የገባሁበት መንገድ ፈልጊው አይደለም፣ ስለሚያስፈልገኝ ብቻ ነው። ስራው ስለሚያስፈልገኝ ብቻ ነው የሆነው። ስለዚህ በዛ ሰዓት ስራ ያስፈልገኝ ነበረ። እንደ ማንኛውም ወጣት ስራ መስራት ነበረብኝ በጊዜው። ስለዚህ ማውቀው ሰው ደግሞ እሱን ነበረ። ብዙ ቦታ አጠያይቃለሁ ስራ ለመፈለግ፣ ብዙ ቦታ አናገራለሁ ስራ እንዲሰጡኝ። ያው ቤተሰብ ላይ ጫና አለ። በዛ እድሜ ቁጭ ብዬ ቤት ውስጥ እንደገና ብዙ ከኔ የሚጠብቁ ታናናሽ እህቶች አሉኝ፣ ወንድሞች አሉኝና እነሱን ማስተማር አለብኝ። ያው ለቤተሰብም ደግሞ ተመልሼ ብደርስ በጣም ደስ ነበር የሚለኝ። አይሆንም እንጂ በወንጀል ተግባር ነው የምትደርስላቸው። ንገረኝ፣ በወንጀል ተግባር ነው ወይ የምትደርስላቸው? እኔ እሱን የማውቀው ቀስ ብዬ ነው ልነግርህ ነው። የምታዳምጠኝ ከሆነ በስነ ስርዓት አዳምጠኝ። ያው ወጣት ስትሆን እንደምታውቀው ነው። በቃ ድህነቱ አለ፣ ቤተሰብ አለ። ያለኝን አማራጮች ሁሉ መጠቀም ነበረብኝ። በዛ ሰዓት ብር ማግኘት ነበረብኝ። ብዙ ቦታ ያለኝን አማራጭ ማለት ሰርቻለሁ ወንድሜ። ወንጀል ነው ንገረኝ። ወንጀል መሆኑን የማውቀው ካለፈ በኋላ ነው ወንጀል እንደሚሰራ የማውቀው። ስለምንድን ነው እያወራ ያለው? ንገረኝ። ስለምንድን ነው እያወራ ያለው? ወንድሜ ስለ ራሴ ታሪክ ነው እየነገርኩ ያለው። ትንሽ የማሳዝንህ ከሆነ ተረዳኝ። እና በዛ ሰዓት በቃ ለብዙ ሰው ስራ ስጡኝ እያልኩ ጠይቅ ነበረ። ማቀው ደግሞ አንድ እሱ ሰው ነበረ፣ አቡሽ የሚባለው ሰው ማለት ነው። ያኔ ጠየቅኩት፣ ስራ እንደሚሰጠኝ ነገረኝ። ከብዙ አመታቶች በኋላ ከዛ በፊት ብዙ ስራዎችን ሰርቻለሁ። ያው ቤተሰቦቼን ለማስተዳደር፣ ቤተሰቦቼን ለመርዳት፣ እህቶቼን ለማገዝ፣ ታናናሽ እህቶች አሉኝ ብያለሁ እንደነገርኩህና ለነሱ የሚሆን ነገር አንድ ነገር አድርጌ ባልፍ ብዬ ስላሰብኩ ማለት ነው። ስለዚህ በዛ ሰዓት አገኘሁት እሱን። ስለዚህ ስራ እንደሚሰጠኝ ነገረኝ። ከዛ ነው በዛ ሁኔታ ነው ወደዛ የገባሁት። እሺ ምን አይነት ስራ ነው የሰጠህ? ስራው
እኔ በደንብ አላቃቸውም ነበረ። መጀመሪያም ያው ስራ የተቸገረ ሰው ምን ይመርጣል እንደምታስበው ነው። ስለዚህ ምንም ከዛ በፊትም እንደነገርኩ ከዛ በኋላ ከጉልበት ስራዎችን የተለያዩ የቀን ስራዎችን ሰርቻለሁ እና በዛ ሰዓት በቃ ያሰራሃለሁ አለኝ። ምንድነው ስራው ስለው ፖስታ ይሰጠኛል፣ ለሰዎች ማድረስ ነው የሚሆነው። በጣም ቀላል ነው ለኔ። ብሩም የሚከፍለኝ ብር በጣም አሪፍ ነበረ። እኔ እንደነገርኩ ከድሃ ቤተሰብ ነው የወጣሁት። ሰፈሩም በቃ እኔ ወጥቼ አንድ እንኳን ከሰፈሬ አንድ ቤተሰቦቼን ባኮራ ብዬ ማስብ ሰው ስለነበርኩኝ እንደዛ አይነት ገንዘብም አይቼም አላቅም ጀመር ከዛ በፊት ማለት ነው። ማለት ቆይ አንዴ ላስቆመ። ፖስታ ብቻ ስራ ሰጣሃለሁ አለ። ፖስታ ይሰጠህና ያንን ፖስታ ወስደህ ለሰው መስጠት ነው። ውስጥ ያለው ምንድነው? እሱ ቀበለ አይ ቼክ አላረግም እኔ እሱን ከፍቼ አላይም። ለምን? በቃ ምክንያቱም እሱ ያዘዘኝ ነገር ምንድነው እሱን ነገር እንዳደርስ ብቻ ነው የሚፈልገው። እኔም ደግሞ በዛ ሰዓት ያው ማቀው ሰው ነው ምንም ነገር ውስጥ ያስገባኛል ብዬ ስለማላስብ በቃ ብሩም አሪፍ ስለነበረ ምንም አይነት ጥያቄ ማንሳትም አልፈልግም። እኔ ደግሞ እዚህ ጋር አንድ ጥያቄ ልጠይቀ። እንደዛ ካልከይቀ ሰውነን ሁላችንም ሰውነን። ስለዚህ ይህ ሰውዬ አንድ ፖስታ ዝም ብሎ ሰጥቶ ለሌላ ቦታ አድርስ ይለህና ጥሩ ገንዘብ የሚከፍል ከሆነ ማለት አይቼው ማላቀው ገንዘብ እያልክ ነው አይደለ? የሚከፍል ከሆነ እንዴት ጥያቄ አያድርብህም? እንዴት ፖስታ ውስጥ ያለውን ነገር ለማየት ራሱ አልፈለግክም? ንገረኝ። ጥያቄ መጠየቅ አይቀርም። ያው እንደ አንድ ሰፈር ነን ብያለሁ፣ በአይን አውቀዋለሁ። ምንድነው ስራው ስለው ምንም ይሄ ፖስታዎችን ከመስሪያ ቤት ነው ለሰዎች የምታደርሰው ነው የሚለኝ። ስለዚህ እኔ ደግሞ ብዙም ማላቃቸው ነገሮች ሊኖሩ ይችላሉ። አሁን ላይ ዘመናዊ ነው ሁሉ ነገር፣ ቴክኖሎጂ በጣም ተስፋፍቷል። ስለዚህ ብዙ የሚሰሩ ስራዎች ሊኖሩ ይችላሉ። ስለዚህ እኔ በቃ ጀስት ፖስታ አቀበላለሁ ከሱ ለሰዎች ነው ማደርሰው። ፖስታውን እንግዲህ ለማየት አልሞከርኩም። አንዴ ብቻ ለማየት ፈልጌ ሳስበው ከዚህ በፊትም ፖስታውን ለማየት ከመሞከሬ በፊት ጠይቄው ነበር። ምንድነው ውስጡ ያለው ይሄ ነገር ማለት ሰዎችን የሚጎዳ ነገር ነው ወይ? የሚሰጠኝም ብር በጣም አሪፍ ብር ነው። እኔ አይቼ ማላቀው ነው እንዳልኩ ከደሃ ቤተሰብ ስለሆነ የወጣው ታሪፍ ማድረግ ጀመርኩኝ ለቤተሰቦቼ ለህቴም በቃ ደና ኮሌጅ ማስተማር ጀመርኩኝ። 12ኛ ክፍል ያቆመች እህቴ ነበረች። ከዛ በኋላ ደና ክፍያ መክፈል ጀምሬ ማስተማር ጀመርኩኝ እና እሱን ሳይ በቃ ለምንድነው ምን አይነት ስራ ቢሆን ነው ብዬ ጠይቄ ነበረ። በዛ ሰዓት ግን የመለሰልኝ መልስ ሁለተኛ እንደዚህ አይነት ጥያቄዎችን ብትጠይቅ ራስህንም ቤተሰቦችህንም የምታጣው ብሎኛል። እና እንደነገርኩ መጀመሪያ ለማን ብዬ ነው እዚህ ስራ ውስጥ የገባሁት? መጀመሪያም በልጅነቴ ጀምሮ ስራ ውስጥ የገባሁትም ማንን ለመርዳት ነው? እንደነገርኩ ነው። በቃ ቤተሰቦቼን የድሃ ቤተሰብ ነው ያለኝ። እንደገና ከድሃ ሰፈር ነው የወጣሁት። ስለዚህ እነሱን ለማስተዳደር ስል ዝም አልኩኝ ማለት ነው። ፖስታዎችን አንድ ቀን ቼክ ለማድረግ ብዬ ልከፍት ብዬ አስቤ ነበር፣ ግን ህልውናው በቃ ቤተሰቦቼ ላይ ነው ያለው። ይሄን ደግሞ ትረዳኛለህ ብዬ አስባለሁ። ቀጥል ወሬን ቀጥል ሻው እና ብቻ በቃ በዛ ሰዓት የሚመጣልኝ አይምሮዬ ላይ መጀመሪያ ጥያቄ የሚመጣልኛል፣ ግን ጥያቄውን ሳስቡ የሚመጣልኝ በቃ ቤተሰቦቼ ናቸው። ቤተሰቦቼን ሲሆነ ነገር ቢያደርጋቸውስ እኔ ምን እንደምሰራ እንኳን አያውቁም። ስለዚህ ቀላል ስራ ነው 24 ሰዓት ይሄ እንዴት ነው ሰው ጠዋት ገብቶ ማታ የሚወጣበት አይነት ስራም አይደለም። እኔ ገብቼ ተመልሼ ቤት እመጣለሁ ምናምን አድርሼ ነው የምመጣው። ስለዚህ እነሱ የሚጠይቁኝን ስራ ራሱ ምንድነው የምሰራው በሚሉኝ ሰዓት በቃ ጥሩ ስራ ነው ያገኘሁት፣ እማውቀው ጓደኛዬ ነበረ እንደዚህ አይነት ስራ ሰጥቶኝ ነው ምናምን ነው እያልኳቸው ያለሁትና እንደነገርኩ ከዛ በኋላ ጠይቄው ነበረ። ከዛ በቤተሰቦቼ ህልውና መጣልኩ ታውኩት። ስለዚህ በተደጋጋሚ ይሄ ነገር ወደ አይምሮ ይመጣ። ይሄን ነገር እንዴት ነው የምን ዶክመንት ነው ማዘዋወረው የሚለው ነገር ሲመጣብኝ ጠየቅኩት ማለት ነው። ይሄ ነገር በተደጋጋሚ እሱ ጋር እንትን ማለት ጀመረ፣ ጥርጣሬ ውስጥ መግባት ጀመረ መሰለኝ እሱምና እኔም ጠየቅኩት። ከዛ ቪዲዮን ያሳየኝ። ምን አይነት ቪዲዮ ያሳየኝ? ቪዲዮ እነሱን ዶክመንቶቹን ሳመላልስ የተቀረጸ ቪዲዮ ነው። በቃ ወዲያው ነው የገባኝ። ወጥመድ ውስጥ እንዳለው ነው የገባኝ። በቃ ያደረስኩ ያለሁት ነገር ለሰዎች ጉዳት እንዳለው የተረዳሁት ያኔ ነው። እኔም የማሰራው በቀጥታ ሰዎቹን አላገኛቸውም ነበር። ሰፈር ውስጥ ባሉ ልጆች ነበረ። በቃ የቀን ሰራተኛ በሚል ዝም ብዬ ዶክመንቶቹን
ከሱ ቀበላለሁ በእነሱ ነበረ ከፍዬ ማሰራቸው ነው የምነሱን ማለት ነው። በየቀኑ ያው ሌሎች ሰፈሮች ላይ ስለሆነ እንትን የምንለው በየቀኑ አዳዲስ ሰው ነበረ ማሰራው። እኔም በቃ ይሄ ነገር ለነሱም እዛ ውስጥ ሰፈር ውስጥ ላሉ ሰዎች ራሱ አንድ የስራ እድል መፍጠር ነው ተብሎ ተሰማኝና ብቻ በቃ ወጥመድ ውስጥ ከተተኝ ነው የምልህ አቡሽ። ጥሩ። ስለዚህ አሁን ወደ እውነታው እየመጣን ነው ማለት ነው። እንደዛ ከሆነ አቡሽ ማን ነው? ምንድን ነው የሚሰራው? ንገረኝ፣ ስለ አቡሽ ንገረኝ። አቡሽ እንግዲህ በዛ ድርጅት ውስጥ በቅርብ ጊዜ ነው እንደገባ ማቀው፣ ግን ብዙ አሉ የተባሉ ቦታዎችን ወይም ደግሞ ስራዎችን የሚሰራው እሱ እንደሆነ ነው ማቀው። መኮንን የሚባል አለ እንግዲህ ዋና የድርጅቱ ባለቤት። ከሱ በመቀጠል የሚሰራው መኮንን 2 ልጆች ነው ያሉት። አንዱ የስጋ ልጁ ነው፣ የሌላኛው ደግሞ ያሳደገው የራሱ ልጅ አለ። እያሱ ደግሞ ያሳደገው ልጅ ነው። ሁሉንም ነገር የሚቆጣጠረው እያሱ ነበረ። ከዛ በኋላ ግን ከእያሱ ጋር ደግሞ አብራ የምትሰራ የመኮንን የራሱ ሰው እንዳለች ማለትም እቺ ጸሐፊ የተባለችው ግለሰብ ማለት ነው። እሷንም እንግዲህ በቁጥጥር ስር ሁለቱንም አውለናቸው እያንዳንዱን ነገር ነግሮናል። ቀጥል። አሁን ስለ እሱ ነው እየነገርኩ ያለሁት፣ እየመጣሁልህ ነው። ስለዚህ በቃ ከእያሱ በመቀጠል ነው ይሄ አቡሽ ያለው። ከዛ በኋላ ነው እኔ ከአቡሽ ጋር ያለኝ ግንኙነት ነው። ከዛ ከአቡሽ በኋላ ነው ያለው። ስለዚህ መኮንን፣ አቡሽ፣ ከዛ አንተ እንደዛ ነው ማለት ነው ነገሮችን የምትሰሩት አይደል? የወንጀል ስራዎችን እንደዛ ነው የምትሰሩት። እሺ ቀጥል። ብቻ በቃ በዛ መንገድ ነው እኔ የማውቀው። በኋላ ነው እሱም ቅርብ ጊዜያት ውስጥ እንደተቀላቀለ የማውቀው። ግን በቅርብ ጊዜ ተቀላቅሎ ብዙ ስራዎችን እንደሚሰራ የአራጣ ስራዎችን አበድረው የአራጣ ብድሮችን ያበድራሉ። የአራጣ መክፈል ያልቻሉትን በተለያየ መንገድ ነው እንግዲህ አንድ ድብደባም አለ። ቤታቸውንም እናስለቅቃለን። የተለያየ እንግልት ነው የምናደርስባቸው። እንግዲህ ከዛ ማን ነው ይሄን ነገር የሚያደርገው ንገረኝ። አቡሽ ነው በቃ ዋናውን ስራ የሚያስተላልፈው የሚያዘው አዛዡም እሱ ነው። ከሱ በመጣ ነው እኔ የሱን ስራ ነው የማስፈጽመው። እኔ የአቡሽን ስራ ነው የማስፈጽመው። ስለዚህ ዋናው ስራውን የሚያዘው አቡሽ ነው። ስለዚህ ብዙ ነገሮችን አቡሽ በበላይነት ሆኖ ይመራል። አንተ ደግሞ መንገዱን ትከፋፍትለታለህ ማለት ነው። ከታችሁኝ የምሰራው በቃ እኔ ነኝ ከአቡሽ በመቀጠል ማለት ነው። እሱ ነው ትእዛዝን የሚሰጠኝ። እሺ አሁን ወደ ጥሩ ነጥብ መታልኛል። እንደዛ ከሆነ አቡሽን ለመጨረሻ ጊዜ ያናገርከው መቼ ነው? ለመጨረሻ ጊዜ ያናገርኩት አንድ የመጨረሻ ስራ ነበረ። ከሱ በኋላ አላገኘሁትም። ያው ምክንያቱም ለስራ ብቻ ነው በቃ ሌላ ግንኙነት እንዲኖረን ስለማይፈልግ በቃ ለመጨረሻ ጊዜ ያገኘሁት። እውነቱን ተናገር። የእውነቴን ነው። አሁን እውነቱን ተናገር። የእውነቴን ነው እየነገርኩ ያለሁት ወንድሜ፣ እባክህን ከዚህ ሰማኛለህ። ወደ መጋዘን ወስጄ ድጋሚ እንድትቀጠቀጥ የማትፈልግ ከሆነ እውነቱን ተናገር። የመጨረሻ ስራ ነበረን። እሱን ሰራን። እሺ ከዛ በቃ እሱን ከሰራው በኋላ አልተደዋወልም። ከዛ በኋላ አልተደዋወላችሁም። ጥሩ። እንደዛ ከሆነ አሁንም እውነቱን ለመናገር ፈቃደኛ አይደለህም ማለት ነው። እሺ አቡሽ የት ነው ያለው? አቡሽ ያለው አሁን ሀገር ውስጥ አይደለም። ኧረ እባክህ ሀገር ውስጥ እንዳልሆነ ነው የማውቀው እኔ። ከኢትዮጵያ ውጭ እንዳለ ነው የማውቀው። ከኢትዮጵያ ውጭ። እሺ ሌላስ? በቃ ይሄ ከኢትዮጵያ ውጭ እንዳለ የምትነግረን ነገር የለም? የት ነው ያለው? እየተዝናና ነው? እኔ ለምን እንደሄደ የሱን የግል ሁኔታ መኮንንን ፍለጋ ቻይና ሄዶ ይሆን እንዴ? ምናልባት እንደዛ ነው ንገረኝ። መኮንንን ፍለጋ ቻይና ሄዶ ነው ወይ? ከመኮንን ጋር ብዙ ስራ እንደሚሰሩ አውቃለሁ። ያው መኮንን ነው ዋናው የድርጅቱ ባለቤት። መቼ ነው ሄዶ አቡሽ ንገረኝ እስቲ። መቼ ነው ከሀገር የወጣው? በቅርብ ነው እኛ ስራውን የሰራ ነው ከሱ ጋር። እሺ ከዛ ወዲያው ነው የወጣው? በቅርብ እንደወጣ ነው የማውቀው። ኦኬ ስንት 2 ሳምንት 1 ሳምንት እንደዛ ነገር አይደለ? ኧረ እባክህ ሰውዬ እየቀለድክብኝ ነው እንዴ? ያለ ምሬ ነው የምነግርህ። ነውጣ እኔ ካንተ ጋር እዚህ አልነጋገርም። ነውጣ ናግባ አንተ ነው። ኧረ በቃ ተወኝ። ተወኝ በቃ ዱላ ስልችት ነው ያለኝ። አሁን እሱ ቀጥል። አሁንም እየተዝናና ነው ወይ ንገረኝ። እናገራለሁ ብለህ ነው ያመጣው አይደለ? ተናገር። እናገራለሁ ብለህ ነው ያመጣው አይደለ? ተናገር። ተወኝ በቃ እሺ፣ ልናገርሽ። ተናገር። ወጥቷል ከሀገር ወጥቷል። ንገረኝ አንተ። አቡሽ ማለት እኮ ትላንትና ሚኪን የጎዳ ሰው ነው። እየሰማኝ ነው? ስለ ሁሉም ነገር ጠንቅቀህ ታውቃለህ። ሲጀመር የት እንዳለ ታውቃለህ። እሱ ያለበት ቦታ ትወስደኛለህ። ግን መጀመሪያ ለምን እንደዋሻ አሁን
ነገሮቹን እንዴት እንደሆነ ብቻ እንድታስረዳኝ ነው ፈልገው። ሰማኛላ ተናገር። እሺ በቃ ተወኝ። በቃ ከዚህ በኋላ ምንም አይነት ዱላ እንድትነካኝ አልፈልግም። እንድነካ ካልፈለክ አውራ። አቡሽ ከሀገር አልወጣም። ከ3 ቀን በፊት ወደ ክፍለ ሀገር እንደሄደ አውቃለሁ። ወደ ክፍለ ሀገር ሄዶ ሲመለስ እንግዲህ የሚያገኛቸው ሰው ነበረ። አክሊሉ ያው ወጥመድ ውስጥ እንደገባ አውቃለሁና አክሊሉን ሊያገኘው እንደመጣ ነው ነገረኝና አክሊሉ የምን ወጥመድ ውስጥ ነው የገባው ነገረኝ። በእናንተ ስር እንደተያዘ ነው ማቀውና እንዴት አወቅህ? እሱ ነው አንተ ድርጅት ውስጥ እንግዲህ ያወቅኩበት ምክንያት በዛ አቡሽ በሌለ ሰዓት ቀጥታ ሄጄ ድርጅት ውስጥ በምሰራ ሰዓት በማገኘው እዛ ድርጅት ውስጥ የሆነ ችግር እንደተፈጠረ ገብቶኛል። የሆነ አምባጓሮ ነገር እንደተነሳ ስለዚህ አክሊሉ መያዙን ቀድመህ አውቀህ ነበር ማለት ነው። አቡሽ በዛ ምክንያት አውቀናል። ስለዚህ አቡሽ መቶ አክሊሉን እንዳያገኘው እኔ ራሴ ነኝ የነገርኩት። አቡሽን ብቻህን ሄደህ እንዳታገኘው ያልኩት እኔ ነኝ። እሺ ከዛ በቃ እናንተ እሱን አክሊሉን እንደያዛችሁ ታወኩኝ። በዛ ምክንያት ነው አቡሽን እንዳታገኘው ያልኩት። ስለዚህ አንተ ነህ ማለት ነው ሁሉንም ነገር ቀድመህ የተናገርከው አይደለ? ለአቡሽ እንዲጠነቀቅ የነገርከው አንተ ነህ ማለት ነው። ለአቡሽ የነገርኩት እኔ ነኝ። እሺ ከዚህ በኋላ አንድ ውሸት የሚባል ነገር አልፈልግም። ትሰማኛለህ? እየዋሸሁ አይደለም። አቡሽ የት ነው ያለው? የሆነ ችግር ሲፈጠር ከከተማ ወጥቶ ከከተማ ጫፍ ላይ የሚደበቅበት ቦታ አለ። እዚሁ አዲስ አበባ ውስጥ ማለት ነው? አዎ ከአዲስ አበባ ትንሽ ወጣ እንዳልክ ነው። ጫፍ ከተማ ላይ ነውና እሺ ነገሮችን ሁሉ አድራሻውን ታውቃለህ? ንገረኝ። አድራሻውን ታውቀዋለህ አይደል? አውቀዋለሁ። ከዚህ በኋላ እኔ ካንተ ጋር መነጋገር አልፈልግም። ቀጥታ አንተ ለህግ አካላት ነው አሳልፈ የሚሰጥ። እያንዳንዱን የምትሰራውን ስራ በካሜራ ተናዘሃል። ከዚህ በኋላ ካንተ የምፈልገው ነገር የለም። ሰማኛል። የሰጠኸኝ መረጃ አቡሽ አለበት ያልከው መረጃ እውነት ካልሆነ እኔ አልለቀህም። እየሰማኸኝ ነው አይደለ? እኔ አልለቀህም። እያንዳንዱን ነገር ትናገራታለህ። ሰማኛል አይደለ? እንደነገርኩ ነው እንግዲህ ቤቱ ካንተ በኋላ ውጪ ነው እንዳልኩ። ከዚህ ውጪ ካንተ ጋር ንግግር አልፈልግም። ያለበትን አድራሻውን ሰጠኛለህ። ቀጥታ ሄጂ እሱን ይዟል። ከዛ ግን አንተን ግን የኛ ባሉ ስላንተ በጣም ብዙ መረጃ አጠናክሯል። እያንዳንዱን ነገር ሰብስቦ ለህግ አካላት አሳልፈው ይሰጣል። አንተን ዘብጥያ ትወርዳታለህ። እየሰማኸኝ ነው አይደል? ዘብጥያ ትወርዳታለህ። ካንተ ጋር የምነጋገረው ነገር ውሰዱልኝ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት